ንገረኝ በትክክል ምን ስላልኩ ነው ናቲ ምን ይሆን በትክክል ምን ስላልኩ ናቲ ምን ይሆን ለሁሉም ጥያቄዎቻችን መልስ ሊሰጠን ይችላል ብለን የምናስበው ሰው እንግዲህ ወደ ቤተሰቦች አሁን በእኛ አባሎች በቁጥጥር ስር ውሏል። ካሜራማን አጥፋልኝ ካሜራ ማግኘት ነው ፈልገው ይኸውልህ ትሰማኛለህ ሚኪን ማግኘት ፈልገው አይመለከትም የምርም ተገሉ ከሆነ ነገሮች ወዴት አቅጣጫ እንደሚያመሩ ለመገመት ይከብደኛል። ወደ ቤተሰቦች ኤፍሬም ያላቸው ነገሮች እንዳለ እውነት ናቸው። አየህ እንዴ ተገጣጠመልኝ ነው በደም ሚኪ በተኙበት መርፌ ወቅቷቸው ነበር። ስለምን መርፌ ነው የምታወራው? እያናገርኩ ነው። ንገረኝ ምንድነው የተፈጠረው? ምንድነው የተፈጠረው? ንገረኝ ንገረኝ። ነገሮች ትንሽ ከቁጥጥራችን ስር እየወጡ ያሉ ይመስለኛል። በቃ ከኔና ከዶክተሩ ውጭ ሌላ ሰው ገብቶ ነበር። እየሰማሁት ያለሁት ነገር ደግሞ እንግዲህ ከሚኪ ጋር ሞር በጣም ሊያጣላን የሚችል ነገር ነው። ይኸውልህ እኔ እንደዚህ አይነት የህፃን ልጅ መልስ እንድትሰጠኝ አልፈልግም። እየሰማኝ ነው? እያወራህ ያለኸው ስለ ሚኪ ነው እኮ እየሰማኝ ነው አይደል? ምንድን ይሄ ሀዘን ይለፍልኝ እንጂ ከማንም ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ወደ ቤተሰቦች በመረጃ አስደግፌ ካገኘሁብህ ግን ፈጣሪ አይለመነኝ ነው የምልህ። ፈጣሪ አይለመነኝ፣ የማያዳግም ቅጣት ይጠብቃል። ሚኪ በሚያስፈልገኝ ሰዓት ከጎኔ እንዲሆን በፈለኩት ሰዓት አልነበር። አንዳንድ አሻሚ የሆኑ ነገሮችን ግዴታ እልባት እስካልሰጠኋቸው ድረስ እኔ እንቅልፍ እንደማይወስደኝ ማንም ሰው ያውቃል። ሚኪ በቃ ከናቲም ብዙ አይወደውም። የተወሰኑ አለመግባባቶች ተፈጥረዋል። በእኔ ክሩና በሱ ክሩ መካከል የተወሰኑ አለመግባባቶች አሉ። የራሳችሁ ሰው ወንጀል ሲሰራ እሱን መደበቅ የምን ወንጀል ነው? እኔ ምንም ወንጀል አልሰራሁኝም። ምንድነው የዘረፍካት ነው? ምንም ያልዘረፍኳትም። እኔ ከነሱ ጋር እንግዲህ ከዚህ በፊት የነበረን ግንኙነት ይቀጥላል ብዬ አላስብም፣ አላምንም ጭምር እና በተከታተልኩበት ሰዓት ሲወጋቸው አየሁት። በሁሉም ቤተሰቦቼ እንደተከዳው አይነት ስሜት ነው እየተሰማኝ ያለው። ስለዚህ እንግዲህ ከነሱ ጋር ምንም አይነት ግንኙነት ከዚህ በኋላ እንዲኖረኝ አልፈልግም። ይቅርታ የማያሰጥ ህጋችን ቢኖር አንተ አሁን ላይ የጣስከው ህግ ብቻ አስተዋራ ሰምተው አባቴ ታመው ንገረኝ። አንድ ቀን እንኳን እውነተኛ ህይወት እንዳልኖረ ሳስብ በጣም ያንገበግበኛል። ውድ ቤተሰቦች በቃ ሚኪ ናቲ ላይ ትንሽ ነገር ነበር የምፈልግበት ነው የሚለኝ፣ ግን በቃ እኔ እውነቱንም ስነግር እኔም ናቲን አልወደውም። እኔም ውሸት ቢሆን በጣም ደስተኛ ነኝ። አባቴ ታሞ ወይንም ደግሞ በድንጋጤ ነው ሞቶ ብዬ ለራሴ አሳምኘው ነው መቀጠል የምፈልገው። ስለ ሚኪ አለ ያልከው ማስረጃ የምር አለ? አላው ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ሰሞኑን ያለንበትን ውጥንቅጥ እናንተም እያያችሁት ነው። ማለት እኔ በምን አይነት መልኩ አሁን ያለውበትን ሁኔታ ስፔሻሊ ሁላችንም ያለንበትን ሁኔታ እንዴት ብዬ ማስረዳት እንዳለብኝ አላውቅም። ምክንያቱም ነገሮች ትንሽ ከቁጥጥራችን ስር እየወጡ ያሉ ይመስለኛል። ምንም ቢሆን ያው ለማንኛውም ነገር መፍትሄ ማጣት የማንችልበት ሁኔታ ላይ ገብተናል። በባሌም በቦሌም ብለን ውድ ቤተሰቦች የእያንዳንዱን ችግር መፍትሄ ማምጫ ሰዓታችን አሁን እንደሆነ ነው መናገር ያለብኝ ማለት ነው። ምክንያቱም ከዚህ ቀደም የነበረው ቪዲዮ ላይ እንግዲህ እንደምታስታውሱት ውድ ቤተሰቦች ሚኪ ከኤፍሬም ጋር በነበረው ቆይታ እንግዲህ እንደ እብድ አድርጎት እንግዲህ ኤፍሬምን ካልገደልኩኝላ ሲል ነበረ። ከዛም በኋላ ያው ግዴታ ቀረጻ አቋርጠን ሁለቱን ማገላገል ነበረብኝና ሚኪን በሰዓቱ ተናዶ ወጥቶ ነበረ። ከዛም በኋላ ግን ኤፍሬምም ሲናገር የሰማችሁት ነገር አለ። ሚኪን የግድ ከሷለሁ እያለ ነበር። ይሄ ነገር ከየት እንደመጣ ኤፍሬም እያለ የነበረው ነገር ራሱ ጭራሽ ጥያቄ የሚፈጥር ነገር ነው። ማለት እኔ አልገባኝም ነበር። ለካ ከዛ በፊት የሆነ ትንሽ ፍንጭ ሊሰጠኝ ሞክሯል። ማለት ሚኪ መተቱን አድርጎብኛል ነበር ሲል ነበር። እኔ ይሄን ነገር ወደ ቤተሰቦች አምኛ አይደለም፣ ግን ደግሞ እንደዚህ አይነት ወሬ ጭራሽ ላስበው የማልችለው ነገር ነው ወንድሜ ሚኪ ላይ ማለት ነው። ከዛ በመቀጠል ደግሞ ሁኔታዎቹን ሃንድል ለማድረግ እያንዳንዱን ነገር ማየት መቻል አለብን ብዬ አስባለሁ። ለምሳሌ ሚኪ አልመጣሁም ብሎ መጥቻለሁ ያለበትንም ሁኔታ ማለት ሁለት የተለያዩ ነገሮችን ያወራበትን መንገድ እዚህ ጋር ማንሳት እፈልጋለሁ። ምክንያቱም ከናቲ ጋር አንድ ያልጨረስኩት ጉዳይ አለ። ትንሽ ጥሩ ላይ ስላልነበርን ከሱ ጋር ማውራት የነበረብኝ ነገር ስላለ ነው መጥቼ የተመለስኩት እና ያን ነገር ደግሞ ለአንተ መንገሬና ለመንገሬ ምንም የሚያመጣው ለውጥ የለም ብሎኛልና ወደ ቤተሰቦች ነገሮችን ከስር መሰረታቸው መፍታት ካለብን እያንዳንዱን ነገር ማወቅ መቻል አለብን ብዬ አስባለሁ። ስለዚህ ምንም አይነት ነገር ከማድረጌ በፊት ወደ ቤተሰቦች ይሄ ናቲና ወንድሜ ሚኪ ያላቸው ነገር ምንድነው የሚለውን በመጀመሪያ ማወቅ መቻል አለብኝ።
ከዚህ በፊትም እንግዲህ ከናቲ ጋር ባደረኩት ቆይታ እንግዲህ ካሜራ ፊትም እንዲሁ ከካሜራ ጀርባም አንዳንድ ነገሮችን በተለየ መንገድ ለማጣራት እየሞከርኩኝ ነበርና ከናቲም ንግግር የተረዳሁት አንድ ነገር አለ። ሚኪ ያው በቀጥታ ትንሽ ጥሩ አይደለንም ቢለኝም ናቲ ደግሞ ነገሩን ወደዚህ እያለ ለመናገር ፈቃደኛ አልነበረም። ግን ደግሞ አሁን ከሚኪ ማረጋገጫ ትክክለኛ ሁኔታ ላይ እንዳልሆኑ ማረጋገጫም ስላገኘው ሚኪን በዚህ ሁኔታ ላይ ውድ ቤተሰቦች ማናገር አልችልም። ግን ደግሞ ናቲን እሱም ራሱ ውድ ቤተሰቦች ዳኒ አንዳንድ ነገሮችን የግድ ማውራት መቻል አለብን፣ እኔ እረፍቱን ላይ ያጣሁኝ ነውና መነጋገር አለብን ተገናኝተን እያለኝ ስለሆነ ውድ ቤተሰቦች ናቲን ወደዚህ ጠራውና ከሚኪ ጋር ያለው ችግር ምን እንደሆነና አሁን ላይ እየተፈጠረ ያለው ውጥንቅጥ ወዴት እንደሚያመራም ራሱ ከናቲ ንግግር በኋላ ነው ይመስለኛል መወሰን የምንችለው ማወቅ የምንችለው። ስለዚህ አሁን በቀጥታ የማደርገው ነገር ወደ ቤተሰቦች ከወንድሜ ናቲ ጋር አጠር ያለች ቆይታ ማድረግ እፈልጋለሁ። እሱን ወደዚህ ጠርቼዋለሁ፣ እየመጣ ነው። ከዛም በኋላ እንግዲህ እሱ ሲመጣ ካሜራ አብርተን ያለውን ነገር እንግዲህ አብረን የምናየው ይሆናል። ያው ስለ ሁሉም ነገር ወደ ቤተሰቦች እኔ አሁን ላይ ምንም ማለት አልችልም። ብቻ ግን ያው ወንድሜ ሚኪ እሱ ላይ የመጣው ክስ በየት አቅጣጫ እየሄደ እንዳለ ራሱ በጣም ግራ ገብቶኛል እና መጀመሪያ ነገሩን ለማጥራትም ስላሰብኩኝ ነው ከወንድሜ ናቲ ጋር ለማውራት የወሰንኩት። ስለዚህ ውድ ቤተሰቦች አሁን የማመራችሁ እንግዲህ ከወንድሜ ናቲ ጋር ወደማደርገው ቆይታ ነው። አብራችሁኝ ቆዩ። ውድ ቤተሰቦች በድጋሚ ተመልሰናል። እንግዲህ ያው አሁን የምገኘው በመግቢያ ላይ እንደነገርኳችሁ ከወንድሜ ናቲ ጋር ነው። ያው ሰሞኑን ትንሽ ካሜራ ላይ እየመጣ አይደለም። ያው ግልጽ ነው ውድ ቤተሰቦች በእንደዚህ አይነት ሁኔታ ላይ ትንሽ መጥፋቱም የሚጠበቅ ነው። እስኪ በመጀመሪያ ሰላምታ ይስጥና ስለ አንዳንድ ነገሮችም ያው በዛው ውድ ቤተሰቦችን ማወቅ ያለባቸው ነገር ስላለ ብሎናል። እንግዲህ ያለውን ነገር እስቲ ትንሽ እናወራለን። ያው እኔም ወደ ዋናው ጉዳይ እሱን ወደ ጠራውበት እሱም ደግሞ እኔ ሊያናገረኝ ወደ ፈለገበት ጉዳይ እንገባለን። በመጀመሪያ ግን ሰላምታ ስጥናት። እሺ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ያው ሰሞኑን ወደ ካሜራ ብዙም እየመጣሁኝ አይደለም። ያለሁበትን ሁኔታ ሁላችሁም ብትሆኑ በደንብ ታውቁታላችሁ። አሁንም ቢሆን ራሴን ማጽናናት ራሴን ማረጋጋት በጣም ከብዶኝ ነው የምገኘው። አባቴን በጣም ስለምወደው የሚጠበቅ ነገር ነው ውድ ቤተሰቦች። ሀዘን በጣም ከባድ ነገር ነው። ራስን ለማጽናናት ጊዜ በጣም ይፈልጋል። በዛ ላይ አሁን ላይ እየሰሟቸው ያሉ ነገሮች ደግሞ ትንሽ የሚረብሹ ነገሮች ናቸው ውድ ቤተሰቦች። በዚህ ሁኔታ ውስጥ ሆነን ራስን ማረጋጋት በጣም ከባድ ነገር ነው። በጣም የቻልኩትን ያክል እየሞከርኩ ነው ውድ ቤተሰቦች ራሴን ለማረጋጋት። እንዲሁም ደግሞ ካለሁበት ውጥንቅጥ ውስጥም እንግዲህ ሁሉንም ነገር መፍትሄ በማግኘት እንግዲህ ሁሉንም ነገር እስከ መጨረሻው ለመቋጨት በጣም እየለፋው እገኛለሁ ውድ ቤተሰቦች። ቤተሰቦቼም እንግዲህ አሁን ላይ እየተረጋጉ ይገኛሉ። አሁን ላይ ይሄ ሀዘን ይለፍልኝ እንጂ ከማንም ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም ውድ ቤተሰቦች። ከዚህ በላይ ህይወቴን ማወሳሰብ ህይወቴን ማጨናነቅ አልፈልግም። ማለት የኔን እርዳታ የሚፈልጉ በጣም ብዙ እህትና ወንድሞቼ አሉ። እንግዲህ ቤተሰቦቼ የራሳቸውን ህይወት ይኑሩ፣ እኔም ከዚህ በኋላ የራሴን ህይወት እኖራለሁ ውድ ቤተሰቦች። ከነሱ ጋር እንግዲህ ከዚህ በፊት የነበረን ግንኙነት ይቀጥላል ብዬ አላስብም፣ አላምንም ጭምር። ብዙ ነገሮች አሉ ውድ ቤተሰቦች። ከዚህ በፊት እንደምታውቁት እንግዲህ እናቴ ብዙ አይነት ችግር ውስጥ ከታኛለች። ብዙ አይነት ውሸቶችን መዋሸት የሌለባቸው ውሸቶችን ጭምር ዋሽታኛለች። በጣም ብዙ ነገሮች ከእሷ ጋር አቃይሞናል። አሁንም ቢሆን እናቴ ነች። ሰላም ባለችበት ቦታ ሁሉ ይቅጠማት ማለት ነው የምፈልገው። ነገር ግን ከእሷ ጋር ከዚህ በኋላ ምንም አይነት ግንኙነት እንዲኖረኝ አልፈልግም። እህቶቼም ቢሆኑ እንግዲህ ከኔ ጀርባ ነበሩ ሰው በሚያስፈልገኝ ሰዓት። በተለይ መድኃኒትን ሁላችሁም ታውቃላችሁ፣ እኔ ላይ ብዙ ነገሮችን ጭምር ለማድረግ እየሞከረች ነበር። ያንን ነገር እንግዲህ መቅደም ያለበት ነገር ይቅደም ብዬ ነገሮችን በሰላም ለመፍታት ሞክሬ ነበር። ነገር ግን ቤተሰቦች ይሄ ነገር በቀላል ላየው የምችለው ነገር አይደለም፣ ምክንያቱም ከባድ ነገር ነው በጣም። ስለዚህ ከእሷ ጋራም ሆነ ከሌሎቹ እህቶቼ ጋር ያለኝ ግንኙነት ከዚህ በኋላ እንግዲህ በጣም በሩቁ ነው የሚሆነው። ምክንያቱም አልፈልገውም እውነቱን ለመናገር ውድ ቤተሰቦች። ሁሉም ነገር ነው ላይ በሁሉም ቤተሰቦቼ እንደተከዳው አይነት ስሜት ነው እየተሰማኝ ያለው። ስለዚህ እንግዲህ ከነሱ ጋር ምንም አይነት ግንኙነት ከዚህ በኋላ እንዲኖረኝ አልፈልግም ውድ ቤተሰቦች። የነሱ ጉዳይ አሁን ላይ የተዘጋ ጉዳይ ነው። ይህንን ነገር ለእናንተ ማሳወቅ ስላለብኝ ነው ውድ ቤተሰቦች። እንግዲህ ያው አባቴ እንግዲህ
ነፍሱን በአጸደ ገነት ታኑሮ መመለስ አልችልም። መመለስ ብችል ነበር መክፈል ያለብኝም መስዋዕትነት በሙሉ ከፍዬ አባቴን በመልሰው ደስተኛ ነበርኩ። ነገር ግን ያንን ማድረግ የኔ ስልጣን አይደለም። ፈጣሪ ወዶና ፈቅዶ ያደረገውን ነገር አድርጓል። እሱም መቃወም የሚቻል ነገር አይደለም። ውድ ቤተሰቦች እንግዲህ ማለት የምችለው ነገር ቢኖር ነፍሱን በአጸደ ገነት ያኑርልኝ ማለት ነው የምፈልገው። ውድ ቤተሰቦች አባቴ በጣም ምስኪን ሰው ነበር። አትሊስት ለ27 ዓመት አካባቢ ሲዋሽና ሲጭበረበር የኖረ ምስኪን አባት ነው። አንድ ቀን እንኳን እውነተኛ ህይወት እንዳልኖረ ሳስብ በጣም ያንገበግበኛል። ውድ ቤተሰቦች እኔ እንጃ ብቻ ምን እንደምላችሁ አላውቅም። ትንሽ ስሜቴ ያደርገኛል እነዚህን ነገሮች ሳወራቸው እና አሁንም ቢሆን ማድረግ የምፈልገው ብቸኛ ነገር እሱ የምር አባቴ ተገሎ ነው የሚለው ነገር በጣም እየረበሸኝ ያለው። ውድ ቤተሰቦች ማለት ከሀዘኔ ሁላ እንዳልጽናና እያደረገኝ ያለው ነገር ይሄ ነው በእርግጠኝነት መናገር የምችለው ለእናንተ። ምክንያቱም አባቴ መኖር እየቻለ ከሆነ የምርም ተገሉ ከሆነ ነገሮች ወዴት አቅጣጫ እንደሚያመሩ ለመገመት ይከብደኛል። ውድ ቤተሰቦች ለእናንተ ማለት የምፈልገው ነገር እኔ በማደርጋቸው ነገር ምንም አይነት ትዝብትም ሆነ ቅሬታ እንዲኖራችሁ አልፈልግም። ውድ ቤተሰቦች እንግዲህ እኔ ካለሁበት ሁኔታ አንጻር እንግዲህ እንደራሳችሁ አይታችሁ ምንም ነገር ቢፈጠር ከጎኔ እንድትሆኑ ነው። እንዲሁም ደግሞ እኔ ላይ ምንም አይነት ቂም እንዳትይዙብኝ ነው እናንተ መማፀን የምፈልገው። እናንተ ማለት የኔ የራሴ ሰው ናችሁ። እናንተ እኔ ላይ ምንም አይነት ቅሬታ እንዲኖራችሁ አልፈልግም። ውድ ቤተሰቦች የቻልኩትን ያክል ነገሮችን በተረጋጋ ሁኔታና እንግዲህ ከራሴ ጋር ሆኜ ትክክለኛ ነገር ነው ብዬ የማስባቸውን ነገሮች ለማድረግ እየሞከርኩኝ ይገኛሉ። እንግዲህ የአባቴን አሟሟት እንግዲህ እስከ መጨረሻው ድረስ ሁሉንም ነገር ለማወቅ የአቅሜን ያክል እንደምለፋ ቃል እገባላችኋለሁ። ውድ ቤተሰቦች የሁሉንም ነገር መጨረሻ ለእናንተ የማሳውቃችሁ ይሆናል። እንግዲህ ግራ የሚያጋቡ ነገር ናቸው። ውድ ቤተሰቦች እኔ አሁን ላይ እውነቱን ለመናገር እየሰማኋቸው ያሉ ነገሮችን የማመን ፍላጎቱም የለኝም። ላምንም አልችልም። ምክንያቱም እኛ እንደምታውቁት እንግዲህ በስራችን የተነሳ በጣም ብዙ ጠላቶች በዙሪያችን አሉ። እንግዲህ ምናልባትም እኔ አሁን ላይ እየሰማሁት ያለሁትን ነገር እያሰብኩኝ ያለሁትኝ የጠላቶቻችን ስራ የጠላቶቻችን ወሬ እንዲሁም ደግሞ በእኛ መካከል እንግዲህ ክፍተት እንዲፈጠር እየተደረገብን ያለው ሴራ ያክል ነው። ሴራ እንደሆነ ያህል ነው እየተሰማኝ ያለው። እንግዲህ የሁሉም ነገር መፍቻ ቁልፍ ታዲዮስ ጋር ነው የሚገኘው። እንግዲህ ወደ ቤተሰቦች እሱም ከኛ በጣም ከተሰወረ እንግዲህ ቀናቶች ተቆጥረዋል። እሱን ለማግኘት የቻልነውን ያክል እኔ ብቻ አይደለሁም ዳኒ ብቻ አይደለም እንግዲህ በእኛ ስር የሚገኙ ወንድሞቻችን የስራ አጋሮቻችን እንግዲህ ሙሉ ሰዓታቸውን ሰጥተው ታዲዮስን በማፈላለግ ላይ ይገኛሉ። ውድ ቤተሰቦች በተለይ ውድ ቤተሰቦች ሰሞኑን ከዚህ ከታዲዮስ እና እሱን ነክ ከሆኑ መረጃዎች ጋር በተያያዘ በጣም ትኩረት ሰጥተን እየሰራን ነው የምንገኘው። የወንድሜ ናቲ የስራ ባልደረቦች ያው ታዲዮስም አብሯቸው የሰሩ የነበሩ ሰዎችም እንዲሁ አንድ ላይ በመሆን ከኔ ክሩ ጋርም አንድ ላይ በመሆን እንግዲህ ታዲዮስን የማፈላለጉን ስራ በጣም እየሰራን ነው የምንገኘው። ወንድሜ ናቲም ቢሆን ያው ሀዘን ላይ ስለሆነ ነው እንጂ እንደው ከኛ ጋር ወጥቶ ራሱ ቢፈልገው በጣም ነበረ እያለ የነበረው እሱ ራሱ ግን ያለውን ነገር በስልክ በደንብ እየተከታተለ ነው የሚገኘው ቦታው ላይም እንኳን ባይሆን ማለት ነው። ግን ደግሞ ከዛ በፊት ያው እሱን መከታተሉን አሁንም ቢሆን እኛ በጣም ብዙ ስራዎች እየሰራንም ቢሆን ከኤፍሬም ጋር የነበረውን ነገር አይታችኋል። ከሱ ጋር በተገናኘ ኤፍሬም የሚፈልጋቸው የተለያዩ ዶክመንቶች አሉ። እነዛን ከማዘጋጀት በተጨማሪም ውድ ቤተሰቦች ይህንንም ስራ አንድ ላይ እየሰራን እንደሆነ የታዲዮስን ጉዳይ ዝም እንዳላለን ነው ልነግራችሁ የምወደውና ዛሬ ወደ መጣንበት ጉዳይ ብንገባ ደስ ይለኛል ወንድሜ ናቲ። ምክንያቱም ቀላል የሚባል ነገር አይደለም አሁን ላይ እየተፈጠረ ያለው በሁላችንም መሃል። አንተም ልትጠይቀኝ የምትፈልገው ነገር አለ። ያው ትንሽ ሰሞኑን አንዳንድ ያልታሰቡ ግርግሮች አሉ። በመጀመሪያ ግን አንተ ልትነግረኝ ማለትም ወይ ደግሞ ልትጠይቀኝ የፈለግከውን ነገር ብትነግረኝና ከዛ በኋላ ደግሞ እኔም አንድ ሁለት ጥያቄዎች ስላሉኝ እነሱን አቀርብልሃለሁ። ከዛ በኋላ ያው ማድረግ ያለብንን ነገር እናደርጋለን። እሺ ማለት አሁን የተለየ ነገር አይደለም ዳኒ ልጠይቅ እዚህ ጋር የተገኙትን ግን ነገሮች ትንሽ
ግራ በሚያጋባ አይነት አቅጣጫ ነው እየሄዱ ያሉት። እየሰማቸው ያሉ ነገሮች ትንሽ ይረብሻሉ። ይህንን ስልህ አሁንም ቢሆን እየሰማሁት ያሉት ነገር እያመንኩ ነው ማለት ሳይሆን እየተፈጠረ ያለውን ነገር እንግዲህ ከሌላ ሰው ከምሰማው ከአንተ ከራስህ ብሰማው ይሻላል ብዬ ስላሰብኩኝ ነው። ማለት ግልጽ አድርገህ ንገረኝ ናቲ፣ ምንድን ነው እሱ? እኔ አሁን ማወቅ የምፈልገው ነገር ከሚኪ ጋር በተገናኘ ስለሚወሩት ነገሮች እንዲሁም ደግሞ እንግዲህ አንዳንድ ነገሮችን የሰማሁት እንግዲህ እዚህ ቤት መጥቶ ሁላ እንግዲህ እንደነበር ከዛም አባቴ ክላስ እንደገባ ሲቀጥልም ደግሞ ያንን ቪዲዮ ጭምር እንዳስጠፋ መረጃዎች ደርሶ ማለት ይሄ ነገር ትላንትናና ከትላንት ወዲያን በጣም ሁላችንም ሲያስጨንቀን የነበረ ጉዳይ ነው እና ልክ ነህ አንተ እዚሁ ከኛ ጋር ስላልነበርክ ምንም ነገር እንዳይነገርህ ወይ ደግሞ እንዳታውቀው ሁላ ፈልጌ ነበረ በዚህ ጉዳይ ላይ። ምክንያቱም ለነገሮች እልባት ሳላገኝ ምንም ነገር አንተም ሆንክ ሚኪ እንድታውቀው አልፈልግም ነበር በዚህ ጉዳይ ማለት ነው። ግን ደግሞ ሚኪ መጥቶ ነበረ፣ በግልጽ ተነጋግረን ነበረ። ግን ደግሞ አንዳንድ የተፈጠሩ ነገሮች አሉ ማለት ስለነዛ ነገሮች ያው ውድ ቤተሰቦች የተቀረጸ ቪዲዮ ስለነበረ ሁሉንም ነገር አይተውታል። አንተም ብትሆን ማወቅህ አይቀርም ወይ ቪዲዮን ቢሆን እኔ አሳይሃለሁ። ግን ደግሞ ከዛ በፊት ማለት ነው እኔ ማወቅ የምፈልገው ደግሞ አለ ስለሱ ነገር ላንተ ከመናገሬ በፊት ናቲ ማወቅ የምፈልገው እንድትነግረኝ የምፈልጋቸው ነገሮች አሉ። ምንድነው ከዚህ በፊት ከሚኪ ጋር ያላችሁ ነገር እንዴት ነው ብዬ ጠይቄሽ ነበር አይደል? ታስታውሳለህ? ከዛ ጋር በተያያዘ ነገሮችን እስቲ ግልጽ አድርገህ ብትነግረኝ ደስ ይለኛል። ማለት ይህን ያክል ዲስታንት መሆን ይህን ያክል መራቅ አለ ብዬ አላስብም። ያው ሚኪ በጣም ሰሞኑን ትንሽ የራሱ ችግሮች አሉበት። አንዳንድ ጊዜ ካሜራ ላይ የማይወጣ ችግር በኖርማሊ እንደዚሁ ፊክስ ማድረግ ያለብንን ነገር አለ፣ ሁላችንም ህይወት ላይ አለ። እኛም ከዚህ ህይወት ውጭ ሌላም ህይወትም ስላለን ማለት ነው። ያንን ነገር እስከዛሬ ተጋግዘን ነበር የምናደርገው። ግን ደግሞ እስቲ መጨረሻ ላይ ነው እነግርሃለሁ እያለኝም እስካሁንም የቆየው ሚኪ ከኔ ጋር እና እኔ ደግሞ በጣም እንትን ያለኝ ነገር ምንድነው ሁለታችሁንም አንድ ላይ አገናኝቼ ማውራት ፈልጌ ነበር። ግን ደግሞ ነገሮች አሁን ባሉበት ሌቭል ላይ ያን ነገር ማድረጉ እንደማልችል ነው የተገነዘብኩትና አንተና ሚኪ መሀል ያለው ነገር ምንድነው? ማለት ሀዘን ላይ ራሱ ከአንዴ ውጭ አልተገኘም አይደለ? ከቀብሩ በኋላ ሐዋሳ ቀበርን፣ ከዛ በኋላ አብረን ተመለስን። ከዛ ውጪ ሚኪን አይተኸው አታውቅም አንተም ራሱ አይደለ? ምንድን ነው የተፈጠረው? ማለት በሁለታችሁ መሀል የሆነ ችግር እንዳለ ሚኪ ራሱ ነግሮኛል። እና ምንድን ነው ያለው ነገር? አሁን እንደዚህ ነው ብዬ ልነግርህ አልችልም። ምክንያቱም እንዴት ብዬ ላስረዳ፣ አንዳንድ ነገሮች ለማውራት ሁላ የሚከብዱ ነገሮች ናቸው። የተለየ ትልቅ ነገር ኖሮ ሳይሆን ይሄ ነው ብለህ የምትጠራው ችግር ሳይኖር ይቀራል። አንዳንድ ጊዜ ገብቷል። ከሚኪ ጋር ሚኪን ያደረገ ነገር አለ ብዬ አላስብም። ማለት አንዳንድ ጊዜ ይኸውልህ ምን መሰለህ፣ እንደምታውቀው ሚኪ ከኛ ጋር ያለው ዲስታንስ በጣም ሰፍቷል። በጣም ማለት ብዙ ጊዜ እየተገናኘን አይደለም። ከዚህ ቀደም እንደምናደርገውም እየተደዋወለን አይደለም። እኔ በተለይ ዳኒ ለአንተ መናገር የምፈልገው ነገር ቢኖር ሚኪ በሚያስፈልገኝ ሰዓት ከጎኔ እንዲሆን በፈለግኩትኝ ሰዓት አልነበረም። እውነቱን ለመናገር በዚህ ነገር ቂም ይዤበታለሁ እያልኩ አይደለም። ጀስት ግን ሁላችንም እንግዲህ እንደምናውቀው እኔ እናንተም ወንድማማቾች ነን። ከዚህ ጋር ካሉ ከስራ ባልደረቦቻችን ጋር ሁላችንም እንደ ወንድም ነው የምንተያየው። ሚኪ ደግሞ እንግዲህ አናዘር ሌቭል ነበር ከኔ ጋር በጣም ብዙ ነገሮችን እናደርጋለን። ራሱ ከነበረን ነገር አንተና ሚኪ ያላችሁ ነገር ደግሞ ይለይ ነበር። እሱን ነው የምልህ። በጣም ብዙ ስራዎችን ሰርተናል። እውነቱን ለመናገር ብዙ ችግሮችን አብረን ፈተናል። ብዙ ጦርነቶችን አብረን አይተናል። ይህንን ያክል ካሳለፍከው ሰው ጋር ደግሞ እንግዲህ ያስፈልገኛል ብለህ በምታስብበት ሰዓት ከምንም በላይ እንግዲህ ዓለም የተደፋችብኝ በሚመስለኝ ሰዓት ከጎን ያልነበረም አጠገቤ ያልነበረም። እውነቱን ለመናገር ያ ነገር ስቲል ነው እየረበሸኝ ነው የሚገኘው። ይረብሸኛል። ግን ምን መሰለህ ይሄ ነገር አሁን እንደ ምክንያት ሆኖ ነው። እኔ አላቅም በሱ በኩል ያለውን ነገር ያለህ ነገር ካለ ብዙም መረጃው የለኝም ስለወረታችሁ ስለወራችሁ ነገር ግን በራሴ በኩል ያለውን ነገር ስነግርህ ያ ነገሮች ይመስለኛል አሁን ላይ በእኔና በሚኪ መካከል እየተፈጠሩ አለመግባባቶች አሉ። እውነቱን ስነግርህ ማለት ይሄ አለመግባባት የመጣው በስራ ምክንያት ነው ማለት ከስራ ጋር በተያያዘ ነገር ነው ወይስ ደግሞ
ማለት አጠገብህ ስላልነበረ ብቻ ይመጣ ብዙ ነገር ምክንያቶች አሉ። አንድ በስራ የተነሳ የተወሰኑ አለመግባባቶች ተፈጥረዋል። በእኔ ክሩና በሱ ክሩ መካከል የተወሰኑ አለመግባባቶች አሉ። የተወሰኑ ማለት ይሄ ነገር ቆይቷል ነው በጣም ትንሽ ጊዜ፣ ያን ያህል ረጅም ጊዜ የቆየ ነገር አይደለም። ነገር ግን በጣም ትንሽ ጊዜ ነው የቆየው ይሄ ነገር። ለመጨረሻ ጊዜ አብረን የሰራነው ኬዞች ላይ የተወሰነ አለመግባባቶች ነበሩ እውነቱን ለመናገር እና ያ ነገር ነው ትንሽ አንዳንድ ጊዜ አለመግባባቶች ሲኖሩ እኔም እሱም ማስቀየም አልፈልግም፣ እሱም እኔም ማስቀየም አይፈልግም እና ዲስታንሱን የመረጥነው ሁለታችንም። ገባ አንዳንድ ጊዜ አለመግባባቶች ተፈጥረው ነገር ግን ሰላም ለመሆን ብቻ ስትል ዝም የምትባባላቸው ነገሮች ይፈጠራሉ። ያ ነገር ነው። ይሄ ነገር ናቲ ይቅርታና ላቋርጠህና በጣም ግራ የገባኝ እንግዲህ በቅርብ ጊዜ ኢቭን የቤት ስጦታ ራሱ ተበርክቶልህ ነበር አይደለ? ይሄ ነገር እያለ እኔ እንዴት ይሄ ሁሉ ክፍተት ሊፈጠር ቻለ? ማለት አሁን እያልከኝ እንዳለው ከሆነ ይሄ ቤት ስጦታ ወር አንድ ወር ቢሆነው ነው ከተደረገ ራሱ ማለት ነው። እና ማለት በምን ያክል ፍጥነት ነው ይሄ ሁሉ እየሆነ ያለው? በጣም ግራ ገባኝ። ለዛ ነው ፕሮሰስ ነው ገባ ፕሮሰስ ነበረው። የዛም ጊዜ ሰላም ነበር ማለት አይደለም። እውነቱን ስነግር ቤቱ በሚሰጠኝ ጊዜ ምናምን ነገር አውቃለሁ። አንበሳውን ድርሻ እየተወጣ የነበረው ራሱ ሚኪ በጣም ብዙ እንደውም የሚኪ ቫሊዩ ራሱ የቤቱ ስጦታ ላይ ያበረከተው በገንዘብ ራሱ ስናይ ከተደረገልህ ነገር እኔ እንጃ ምን ማለት እንዳለብኝ በጣም ግራ ስለገባኝ ነው። ልክ ነህ አላውቅም። ብቻ አሁን ይኸውልህ እንደዚህ ነው ብዬ ለአንተ መናገር እየከበደኝ ነው ማለት ውድ ቤተሰቦችም እየጠየቁኝ ስለሆነ ነው። በነገራችን ላይ አንተንም እያስጨነኩ ያለሁት ናቲ ይገባኛል። ግን አሁን እሺ ለአንተ በግልጽ ለመናገር ያክል ይሄ ነው የምንለው በሁለታችን መካከል ምክንያት የለም። ይሄ ነው የምንለው ምክንያት የለም። ቁጭ ብላችሁ ለመነጋገር አልሞከራችሁም? ነገርኩህ እኮ ዳኒ፣ እየሰማኸኝ አይደለም? ማለት እኔም እሱም ማስቀየም አልፈልግም፣ እሱም እኔም ማስቀየም አይፈልግም። ሁለታችንም የመረጥነው ዲስታንስ መፍጠሩ ላይ ብቻ ነው። እንደዚህ ነው ብለን አልተነጋገርንም። አሁንም ቢሆን መራራቃችን ይሻለናል ብለን አልተነጋገርንም። ነገር ግን እንግዲህ እየተፈጠረ ያለው ነገር በመካከላችን እስከ ገባይ ልክ ነው እየነገርኩ ያሉት። መቀየም ስለማንፈልግ ብቻ ነው በመካከላችን ያለው ርቀት እየሰፋ ያለው። እየሰማሁት ያለሁት ነገር ደግሞ እንግዲህ ከሚኪ ጋር ሞር በጣም ሊያጣላን የሚችል ነገር ነው። ይሄ ነገር ቀልድ አይደለም፣ በጣም ሲሪየስ ጉዳይ ነው። በጣም አላቅም ትረዳዋለህ ወይንም አትረዳውም እርግጠኛ አይደለሁም። ነገር ግን ለመረዳት በጣም ቀላል የሆነ ነገር ነው። እንግዲህ ከምወደው አባቴ ከመሞት ጋር እንግዲህ እጁ አለበት እየተባለ ነው የሚገኘው። ይህን ነገር ማመን አልፈልግም። ውሸት ቢሆን በጣም ደስተኛ ነኝ። አባቴ ታሞ ወይንም ደግሞ በድንጋጤ ነው ሞተው ብዬ ለራሴ አሳምኘው ነው መቀጠል የምፈልገው። በሰው እጅ ነው የጠፋው የሚለውን ነገር ለእኔ በጣም ነው የሚረብሸኝ። ስለዚህ ነገር እኔ አንድ ነገር ማለት የምፈልገው ነገር ምንም አይነት መደምደሚያ ሀሳብ ላይ መደምደሚያ ሳናገኝ ስለዚህ ነገር ባናወራ ደስ ይለኛል። እኔም በሆን ማለት ነው። ለምን ለዚህ ሁሉ ነገር ለዚህ ሁሉ ጥያቄ መፍትሄው ያለው ታዲዮስ ጋር ነው። ታዲዮስን የግድ በባሌም በቦሌም ብለን ፈልገን በእግር በፈረስ ፈልገን ማግኘት መቻል አለብን። እንደሰሙት ከሆነ ሰዎችን እየተሰናበተ ነው። ፕሮሰስ ሁላ አልቆለት ሊወጣ ነው ከሀገር የሚባል ነገር ሰምቻለሁ ካለኝ መረጃ አንጻር ማለት ነው። እና ይሄን ልጅ የግድ ሳያመልጠን ማግኘት መቻል አለብኝ ብዬ አስባለሁ። ወንጀለኛ ይሁን አይሁን አላቅም። ለምን መጥፋት እንዳስፈለገው ራሱ ምንም የማውቀው ነገር የለም። ስለዚህ እሱን ካገኘን በኋላ ነው ስለ ሁሉ ነገር ማወቅ የምንችለው እና ከዛ በፊት ማድረግ ያሉብንን ነገር በእኔም በአንተም በኩል እናደርጋለን። አንተም ማወቅ እፈልጋለሁ የምትላቸውን መረጃዎች ማየት አለብኝ የምትላቸውን እኔም ደግሞ አንተ ማየት አለብህ የምላቸውን ነገሮች ለአንተ ካሜራ እናቋረጥና አሁን ላይ አሳይሃለሁ። ያለፈውን ነገር በሙሉ ሚኪ እዚህ መጥቶ ያላቸውን ነገሮች ከኤፍሬም ጋርም እንግዲህ አንዳንድ ትንሽ አለመግባባቶች ነበሩ። እነዛንም ነገሮች በግልጽ እናያለን። ግን ደግሞ ዳኒ አንዴ ላቋርጠህና ኤፍሬምን ማውራት እፈልጋለሁ። ቢቻል ከሆነ እንግዲህ ሁሉንም ነገር እንደሰማሁትኝ ከሆነ ካሜራ ፊት ሁሉንም ነገር አውርቷል። የተለየ ነገር አለ ብዬ አላስብም። ብችል ከካሜራ ጀርባ ባወራው በጣም ደስ ይለኛል ኤፍሬምን። ምክንያቱም እዚህ ነገር ላይ እንግዲህ ቀጥተኛ ግንኙነት እንዳለው ነው እየሰማሁ ያለሁትኝና
በቻልኩትኝ ያክል ለመረጋጋት እየሞከርኩ ነው። ማንንም ጥፋተኛ ማድረግ አልፈልግም። ሚኪን ነገር አድርጓል ብዬ መደምደም አልፈልግም። መደምደም አይደለም አሁን ላይ ሚኪን እየጠረጠርኩት አይደለም። ይሄን ነገር እንድታቅልኝ እፈልጋለሁ። ሚኪን ነገር አድርጓል ብዬ ለሰከንዶች ማሰብ አልፈልግም። ስለዚህ ነገሮችን በማጣራት ላይ እስከሆንን ድረስ የቻልኩትኝን ያክል ተረጋግቼ እንግዲህ ነገሮችን ገለልተኛ ሆኜ ለማጣራት እየሞከርኩ ነው። እንግዲህ በመጀመሪያ ግን አሁን ኤፍሬምን ማግኘት እፈልጋለሁ። አሁን ላይ እዚህም ብዙም እየተገኘሁ ስላልሆነ እንግዲህ ከብሶ ጋር ያለኝን ኮኔክሽን እያጣሁ ነው የምገኘው። ስለዚህ ኤፍሬምን የማገኝበትን መንገድ ታመቻችልኛለህ? ይሄን ነው የምፈልገው። አሁን እናቋርጥና ካሜራችንን ከኤፍሬም ጋር እንድታወሩ አደርጋችኋለሁ። ችግር የለውም። ውድ ቤተሰቦች እንግዲህ በቀጣይ በጣም ብዙ ስራዎችን እየሰራ ነው የምንገኘው። ኤፍሬም ያላቸው ነገሮች አሉ። ሚኪ ትንሽ ስሜታዊ ሆኖ እንግዲህ ከኛ ጋር የለም ወጥቷል እና እሱንም እንግዲህ ከተረጋጋ በኋላ በድጋሚ ስላለው ነገር እየተፈጠረ ስለነበረው ነገር እሱንም ማውራት መቻል ስላለብኝ ከእሱ ጋርም እንግዲህ እሱን አረጋግቼ ተመልሼ የምመጣ ይመስለኛል። ያሉትን ነገሮች ወደ ቤተሰቦች ከዛም በዘለለ ደግሞ የታዲዮስም ጉዳይ አለ። ታዲዮስንም እንግዲህ በእግር በፈረስ እያፈላለግነው ነው የምንገኘው። ምክንያቱም የዚህ ሁሉ ነገር ቁልፍ የዚህ ሁሉ ጥያቄ መልስ ታዲዮስ ጋር ነው የሚገኘው። ስለዚህ እሱንም ቢሆን ሳያመልጠን እኛ ቀድመን በእጃችን ማስገባት ስላለብን ሁላችንም በተጠናከረ ኃይል ነው እንግዲህ እየሰራን ያለ ነው። የወንድሜ ናቲ ክሩ እንግዲህ የኔም ክሩ እንግዲህ አንድ ላይ ተቀላቅለን ነው ስራዎችን በደንብ እየሰራን የምንገኘው። እስቲ አንዳንድ የሚኖሩ አፕዴቶች አንዳንድ የሚኖሩ አዲስ ነገሮች በሚኖሩበት ሰዓት ተመልሼ መጥቼ የማሳውቃችሁ ይሆናል። እስከዛው ግን ቸር ቆዩ። ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ ያው አሁን ደስ በሚል ዜና ነው የመጣሁት። ምክንያቱም ለሁሉም ነገር መፍትሄ ሊሆነን የሚችለውን ሰው እንግዲህ በቁጥጥር ስር እንዳዋል ነው ለእናንተ ለማብሰር ነው የመጣሁት። ውድ ቤተሰቦች እንግዲህ ይሄ ታዲዮስ የተባለ ግለሰብ እንግዲህ ለሁሉም ጥያቄዎቻችን መልስ ሊሰጠን ይችላል ብለን የምናስበው ሰው እንግዲህ ውድ ቤተሰቦች አሁን በእኛ አባሎች በቁጥጥር ስር ውሏል። ውድ ቤተሰቦች ታዲዮስን በቁጥጥር ልናውልበት የቻልንበት እንግዲህ ሰዓትም ሁኔታም እንግዲህ ለእናንተ ላስረዳችሁ ስሞክር የእኛ አባሎች እንግዲህ በየቦታው እንግዲህ አሰማርተን እሱን በእግር በፈረስ እንፈልገው እንደነበረ የሚታወስ ነው። በዚህም ጉዳይ እንግዲህ ውድ ቤተሰቦች ያው ይሄ ሰው ሊሄድባቸው ይችላል ብለን የምናስባቸውን አካባቢዎች እንግዲህ በሰዎች ስናስጠብቅም እንግዲህ ስንከታተልም ቆይተን ነበረ። ቤተሰቦቹ፣ ጓደኞቹ አለፍ ሲልም ደግሞ ፍቅረኛውም እንግዲህ ከፍቅረኛውም ጋር እንግዲህ በተያያዘ እሷም አለችበት ወይ ደግሞ ትኖርበታለች ብለን ስናስብ ወይ ደግሞ እሷንም እንግዲህ ወደኛ ጋር ስትመጣ መኖሪያዋ ነው ብለን እንግዲህ ያሰብነውን ቦታ እንግዲህ በእኛ ሰዎች እንግዲህ ስናስጠብቅ ነበረ። እነዚህ ቦታዎች ላይ እንግዲህ ውድ ቤተሰቦች ለረጅም ቀናት እንግዲህ ታይተው አያውቅም ነበር። ያው ስልኩን ካጠፋበት ጊዜ ጀምሮ ማለት ነው። ቤተሰቦቹም ጋር ሄዶ አያውቅም። ከጓደኞቹም ጋር ተደዋውሎ ራሱ አያውቅም። ውድ ቤተሰቦች አይደለም አካባቢያቸው ላይ መሄድ ይቅርና ማለት ነው ለመጨረሻ ጊዜ ተሰናብቷል፣ እኛን መጥቶ ተሰናብቶናል የሚለው መረጃን ነበር የነበረን ከዚህ በፊት እንደምታስታውሱት። አሁን ግን ውድ ቤተሰቦች ባልታሰበ ሰዓት በድንገት ውድ ቤተሰቦች ይሄ ታዲዮስ የተባለ ግለሰብ እንግዲህ ወደ ማርታ ቤት እየሄደ ባለ ሰዓት እንግዲህ ሳያስበው በቁጥጥር ስር ሊውል ችሏል። እንግዲህ ወደ ማርታ ቤት የሄደበትን ምክንያት እንግዲህ የኛ አባሎች እንግዲህ ሲጠይቁት ያው ታስታውሳላችሁ ከሀገር ሊወጣ ፕሮሰስ እንደጨረሰና ሰዎችንም እየተሰናበተ እንደነበር፣ ግን ደግሞ በዚህ ሰዓትም ምንም የዋሸው ነገር የለም። ውድ ቤተሰቦች ከአንዳንድ ያለውን ነገር በግልጽ ነግሮናል። አዎ ከሀገር ልውጣ ስለነበረ ማርታን ለመጨረሻ ጊዜ ላገኛት ስላሰብኩኝ ነበር ወደ እሷ ጋርም የሄድኩት ብሎ ነበረ። ውድ ቤተሰቦች አሁን ደግሞ የዚህ ጉዳይ ዋና ባለቤት ከሆነው ከወንድሜ ናቲ ጋር በመሆን እያንዳንዱን ነገር እሱን የምንጠይቀው ይሆናል። አሁን እዚህ ከኛ አባሎች ጋር ነው የሚገኘው ታዲዮስ። ስለ ሁሉም ነገር መልስ ይሰጠናል ብዬ አስባለሁ። ማርታ ያለቻቸው ነገሮች አሉ። ከነዛም ነገር ጋር በተያያዘ ብዙ ጥያቄ የምንጠይቀው ይሆናል። ለምን ስልኩን አጥፍቶ ከዚህ ቦታ ላይ እንደሄደ፣ ሲቀጥልም ደግሞ ያለውን ነገር እሱ ጋር አለ የተባለው መረጃ እንግዲህ ካለ እውነት ከሆነ እሱንም ደግሞ እንዲሰጠን የምንጠይቅና የምናግባባው ነው የሚሆነው። ውድ ቤተሰቦች ወንድሜ ናቲ እዚሁ ከኛ ጋር ነው የሚገኘው። እንግዲህ አሁን ወደ ቀረጻ ወደምናደርግበት ቦታ ላይ እንግዲህ ታዲዮስን እናስገባውና ከወንድሜ ናቲ ጋር በመሆን እያንዳንዷን ነገር የምንጠይቀው ይሆናል። ወደ ቆይታው
ውድ ቤተሰቦች በድጋሚ ተመልሰን መተናል። እንግዲህ ያው በመግቢያ ላይ እንደነገርኳችሁ እንግዲህ እዚህ የምንገኘው ከታዲዮስ ጋር ነው። እንግዲህ ታዲዮስ ማለት ውድ ቤተሰቦች እንዳወቃችሁት እናንተም ለረጅም ጊዜ በስም ብቻ ነበረ ማን እንደሆነ ማወቅ ስትፈልጉ የነበረው። አሁን ግን በስተመጨረሻ እኛም ይዘን በቁጥጥር ስር አውለ ነው እዚህ ከኛ ጋር ይገኛል። ያለውን ነገር እንግዲህ ውድ ቤተሰቦች በግልጽ መነጋገር ነው ያለብን። ይህን ነገር ደግሞ እናንተም ናቲም ብቻ ሳይሆን እሱ ራሱ የሚያውቀው ነገር ነው። ምክንያቱም አንዳንድ አሻሚ የሆኑ ነገሮችን ግዴታ እልባት እስካልሰጠኋቸው ድረስ እኔ እንቅልፍ እንደማይወስደኝ ማንም ሰው ያውቃል። ስለዚህ ታዲዮስ እኔ ከአንተ የምፈልገው ነገር አንድና አንድ ለጠየኩ ጥያቄ ብቻ ትክክለኛ የሆነ መልስ እንድሰጠኝ ነው። ተግባባል? አዎ ተግባብተናል። የማይሆን መልስ በፍጹም አልፈልግም። ምክንያቱም ነገሮች የማይሆን መልክ እየያዙ ነው ያሉት እና ምንም ትዕግስት እያጣሁኝ ነው የምገኘው። በዚህ ሁኔታ ላይ በጣም የማይሆኑ ሀሳቦች የማይሆኑ መረጃዎች ነው እየሰማሁ የነበረው ከአንተ ጋር በተያያዘ ማለት ነው። ስለዚህ እኔ ከምንም ነገር በፊት እውነቱን ማጣራት ስለምፈልግ በመጀመሪያ ከማርታ ጋር ያለህን ነገር እንድትነግረኝ ይፈልጋለሁ። ምንድን ነው ማለት ማርታ ፍቅረኛህ ማለት ነው። ከእሷ ጋር ምንድን ያላችሁ ነገር? ለምንድን ነው የዘረፍካት? ማለት ዘርፎኝ ነው ጠፋ እያለችኝ የነበረው። ዘረፋ ነው የምታወሩት? ኧረ እኔ ከማርታ ጋር ሰላም ነው፣ ምንም የዘረፍኳት ነገር የለም። ይኸውልህ ሰላም ነን እንድትለኝ አልፈልግም። አስፈላጊ ከሆነ ማለት ነው ማርታ እዚሁ ከኛ ጋር ማቆያ ነው የምትገኘው። ነገሮችን እንዳታበላሽ ብዬ ማቆያ አስቀምጫት ነበር። ምንም እንኳን የማይሆኑ ነገሮችን ብትናገር እቺ ልጅ ማለት ነው። ግን ደግሞ ምንድነው የዘረፍካት ነገር? ምንም ያልዘረፍኳትም እኔ ከማርታ ምንም የወሰድኩት ነገር የለም። ምናልባት እሷ እናንተን ስታገኝ ደንግጣ ወይ ደግሞ የሆነ ነገር ፈጥራ ነው እንጂ ልታወራ የቻለችው እኛን ስታገኝ ደንግጣ ነው እንዳይባል ማለት ነው። ራሷ ነች ወደ እኔ ራሱ በጣም በተደጋጋሚ ደውላ እኔ ልታወራኝ የፈለገችው። ምንም አይነት ሊያስደነግጣት የሚችል ነገርም ደግሞ የለም። እንደነገረችኝ ከሆነ ደግሞ እኛን ስለኛ ያላት እውቀት እሷ እንድትደነግጥ ሊያረጋት የሚችል ነገር አይደለም። ምክንያቱም እኔ ይህን ነገር ስለው ራሱ በጣም አልፈልገውም። ውድ ቤተሰቦች ይህን ነገር ማለት ራሱ አልፈልግም። ምክንያቱም የስራ ኑሯችንንና የግል ህይወታችንን ማለየት መቻል አለብን ተባብለን በጣም ብዙ ጊዜ ያደረግነው ነገር ነው። ይሄ ነገር የስራ ቦታ ላይ የምናደርጋቸው ነገሮች ወደ ግል ህይወታችን ላይ ወስደን ማገናኘት ወይ ደግሞ ስራ ቦታ ላይ የምናደርጋቸው ነገሮች የግል ህይወታችን ላይ ወስደን አናወራም ራሱ ተባብለን ነበር። ይሄ አንዱ የስራ ፕሪንሲፕላችን። ይህንን ነገር ግን አንድ ጊዜ ይህንን ነገር ግን ታዲዮስ አንተ ያደረከው ነገር አይደለም ማለት ይህንን ህግ ጥሰኸዋል። በምን መልኩ ብዙ ነገር እየሄድክ ለማርታ ትነግራታለህ አይደለም? ምንም እኔ የነገርኳት ነገር የለም ለሷ። አብዛኛውን ጊዜ ይህን ነገር ከኔ ጋር ነው ማውራት መቻል ያለብህ። ምክንያቱም አንተ የኔ ክሩ አባል ነህ። ከኔ ጋር በጣም ለረጅም ጊዜ ሰርተናል። በጣም ማከብረህ የምወድህ ወንድሜ ነህ ማለት አልፈልግም። ከዚህ በኋላ ነበርክ ብለህ ይቀለኛል። ምክንያቱም አንዴ አስጨርሰኝ ታዲዮስ፣ ስማኝ። ይኸውልህ በእኔ ክሩ ውስጥ ያለውን ህግ ሽረሃል። ከምንም በላይ ልጠይቅህ የምፈልገው ይህንን ነገር ነው። ይህ ክሩ ማለት ለእኛ ቤታችን፣ ቤተሰባችን እንደዛ እስከሆነ ድረስ እንግዲህ ሁላችንም ቢሆን መተላለፍ የሌሉብን ህጎች አሉ። ከዛ መካከል ምንም አይነት ይቅርታ የማያሰጥ ህጋችን ቢኖር አንተ አሁን ላይ የጣስከው ህግ፣ ያም ህግ ስራ ቦታ ላይ የሚፈጠረውን የምናደርጋቸውን ወንጀለኞችን የምንመረመርባቸው መንገዶች ሳይቀር እያንዳንዷን ነገር ፍቅረኛ ማርታ ስለ ሁሉም ነገር ታውቃለች። የኔን ያክል እውቀቱ አላት እዚህ ቤት ውስጥ ስለሚደረገው ነገር፣ እኛ ክሩ ውስጥ ስለሚደረገው ነገር። ስለዚህ ነገር ማብራሪያ እንድትሰጠኝ ይፈልጋሉ። ከዚህ በኋላ እኔ አንተን አላቅም፣ ምን እንደሚፈጠር ገና ከዚህ በኋላ አላቅም። ነገር ግን በዚህ ጉዳይ ጭራሽ ማልደራደርበት ጉዳይ ነው። ይሄ ክሩ በጣም ብዙ ለፍቼበታለሁ በጣም። ስለዚህ ጉዳይ ማብራሪያ እንድትሰጠኝ ይፈልጋሉ። አሁን እኮ ይኸውላችሁ አሁን እናንተ የሰማችሁት ነገር አሁን ዘረፈ ስለምትሉት ነገር አሁን ያላችሁን ጉዳይ እኮ ነው። ምንም አሁን ከእሷ ጋር ፍቅረኛ ነን እንጂ ምንም አይነት በቃ ከዛው የዘለለ ውጪ ምስጢር ማካፍላት
ወይ ደግሞ ያልሆነ ነገር ምነግራት ምንም ነገር የለም። እሺ ስለኔ ስለ ዳኒ ስለ ሚኪ ስለ ሁላችንም ታውቃለች። እኔ ክሩ ውስጥ ስላሉ ስለእያንዳንዱ ሰው ስለእያንዳንዱ መረጃ አትሊስት እንዴት ወንጀለኞችን ልናወጣጣ እንችላለን የሚለውን ነገር ጭምር ታውቃለች በደንብ። ይህን ነገር እኔ አልነግራትም መቼም አይደል። እኛ መናገሩን ትተው ቪዲዮ እያየሽ ነው የምታውቀው ብትለኝ ራሱ እኔ አላምንህም ሲጀምር ስለ እንደዚህ አይነት ነገር እኮ። ታዲያ ለአሁን እኮ እኔ እሷ እኛ ስለምንሰራው ነገር ምናልባት ሌላ ሰው መረጃ ሊሰጣት ይችላል። እኔ ግን ሌላ ሰው ስትል አልገባኝም እኮ አሁን እኔ በቃ ምክንያቱም እኔ አሁን እሷ እኔ ፍቅረኛ መሆኗን እንጂ የማውቀው ከዛ ከጀርባ በቃ እንግዲህ ከዛ በኋላ ያለውን ህይወቷን ግን አላውቅም። ምክንያቱም እያንዳንዱን ነገር ለእኔ ትነግረኝ አትችልም። እሱ ምን ማለት ነው? ቆይ እንደዚህ እያልክ ያለው ስለዚህ ፍቅረኛህን በስነ ስርዓት አታውቃትም ማለት ነው? እንዲህ ማለት ፍቅረኛ ሆናለች ማለት እኮ እያንዳንዷን ነገር እኮ አውቃለሁ ማለት አይደለም። እሷም ደግሞ እኔን እያንዳንዱ ነገር ታውቃለች ማለት አይደለም። ይኸውልህ ይሄ ነገር እንደየ ሁኔታው የሚለያይ ነገር ነው። ምናልባት እሷ ስለ አንተ ላታውቅ ትችላለች። ለምን ግዴታ ያንተ የሥራ ህይወት መደበቅ ያለበት የሥራ ህይወት ስለሆነ ማለት ነው። ይሄ ነገር በማወቋ እሷን አደጋ ላይ ተጠላታለህ። ሌላው ነገር ይቀርና ማለት ነው። ግን ደግሞ አንተ እሷን አላውቃትም ብትለኝ እኔ አላምንህም። ለምን እሷ እንዳለችኝ ከሆነ ረጅም ዓመታትን አብረን ቆይተናል። እያንዳንዱን ነገሬን ያውቃል። እያንዳንዱን ነገሩን አውቀዋለሁ። ስፔሻሊ ደግሞ እኔንም ሆነ ናቲንም እያናደደን ያለው ነገር የሥራ ቦታ ላይ የሚፈጠሩ ነገሮችን በሙሉ ማወቋል። ይሄ መጀመሪያው ነው። በነገራችን ላይ አስፈላጊ ከሆነ ሲጀመር እሷን ጠርቻት ዘርፎኛል እያለች ያለችውን ነገር በሙሉ እንድትናገር አደርጋታለሁ። ፊት ለፊትህ አገናኛለሁ አስፈላጊ ከሆነ ማለት ነው። ችግር የለውም። እንደውም ፊት ለፊት ብታገናኘን ጥሩ ነው። የዘረፈኝ ስላለችው ጉዳይ በደንብ እንደውም ማወቅ እፈልጋለሁ። ምክንያቱም እኔ ከእሷ ምንም ነገር አልፈልግም፣ ምንም ደግሞ ልዘርፋት አልችልም። ምክንያቱም እኔ እሷ ሊያዘርፍ የሚችል ምን ምክንያት አለኝ ነው። ምክንያትስ ቢኖረኝ ደግሞ ለምን አድርገዋለሁ? ምንም አይነት ነገር የለም፣ የዘረፍኳትም ነገር የለም። እሺ እሷ ለምን እንደዛ ልትል ትችላለች? መልስ እንግዲህ እኔ እኮ እሺ አሁን እሷ እንደዚህ ያለች ማለት በምን ምክንያት እንደዚህ ልትል ትችላለች የሚለውን ነገር ላቅ አልችልም። እሺ እነዚህ ኖሮች ፊት ለፊት የማውራት አቅም አለኛው። ምክንያቱም እኔ ያላደረኩትን ነገር በቃ በኮንፊደንስ ማውራት ስለምችል ማለት ነው። በቃ አላደረኩትን። ጥሩ ችግር የለውም። እሺ ይሄንን ነገር የምንመለስበት ይሆናል። ከካሜራ ጀርባ እሷን መጋዘን ነው የምትገኘው። መጋዘን ሄደን ፊት ለፊት እናወራዋለን። ከዛ በፊት ማውራት ፈልጋለሁ ከእሷ ጋር። እንደዚህ ብላ ዘረፈኝ እንደዚህ ያደረገኝ ካለች ምን እንደዘረፍኳት በትክክል ማወቅ ፈልጋለሁ። እሺ ከዛ በፊት ግን ሌላ ማውራት ያለብን ነገር አለ። ሰሞኑን ያለንበትን ሁኔታ ታውቃለህ። የናቲ አባት ማረፋቸውን ታውቃለህ። ቀብር ላይ አብረህን ነበርክ። ከዛም በኋላ ግን ወደ አዲስ አበባ ከተመለስን በኋላ ደብዛህን አጥፍተህ ጠፍተሃል አይደለም? ልክ ነው። በቃ ኖርማሊ አሁን ከእናንተ ወይ ደግሞ ከስራው ርቅ ያለው ልክ ነው። ግን የራኩበት ምክንያት የራሴ የሆነ ምክንያት አለኝ። ማለት ምን አይነት ምክንያት ነው ሊያስረቃህ የሚችለው? እስቲ ንገር እኮ ለበቃ አሁን እናንተ ላትረዱኝ ትችላላችሁ። ነገር ግን በቃ እኔ ወደ አዲስ አበባ ከመጣሁ በኋላ በቃ እናትና አባቴን ለመት ወደ ክፍለ ሀገር ሄጄ ነበረ። ምክንያቱም እናትና አባቴን ካዩዋቸው ረጅም ጊዜ ሆኖኛል። እኔ በስልክ ብቻ ነበር የማገኛቸው። ስለዚህ ለማንም ምንም ነገር ሳትናገር ነው የሄድከው? አዎ ምክንያቱም እንኳን ለእናንተ ይቅርና በቃ ለማርታ ፍቅረኛም አልነገርኳትም ይሄንን ነገር። ይኸውልህ እኔ እንደዚህ አይነት የህፃን ልጅ መልስ እንድትሰጠኝ አልፈልግም። ሰማኛለህ? ለጠየቀኝ ጥያቄ እኮ መልስ እኮ ነው እየሰጠው ያለው። እርግጠኛ ነህ እንደዚህ አይነት ነገር ነው? አዎ እንደዚህ አይነት ነገር ነው። ሌላ ምን ሊሆን ይችላል? እርግጠኛ ነህ? አዎ እርግጠኛ ነኝ። ውሸት መሆኑን እኔ ካረጋገጥኩልህ አምጥቼ እዚህ ጋር በማስረጃ ሳልደገፍ እኔ እንደማላወራ ታውቃለህ። እኔም ሆንኩኝ ወንድሜ ናቲ እንደዚህ አይነት ነገሮችን በምንም አይነት መልኩ ያላረጋገጥነውን ነገር እንደማናወራ ታውቃለህ። እሺ አሁን እኮ ናቲም እኮ የኔ እናትና አባት ክፍለ ሀገር እንዳሉ እኮ ያውቃል። እኔ አንድ ጥያቄ አውቃለሁ አያውቅም ያውቃል አያውቅም አይደለም የሚለው ነገር እዚህ ጋር እውነትህን ነው የምታወራው አይደል? እኮ እውነቴን ነው እያወራሁ ያለሁት ታዲዮስ። እሺ ችግር የለውም እውነትህን ይሁን። አሁንም ሌላ ህግ ነው የጣስከው። ይሄን ነገር ታውቃለህ? እኔ እኮ አሁን ህግ ጣስክ የምትለኝ ምንድነው? ምን አድርጌ ነው ህግ ጣስኩት? የመጀመሪያውን ተውኩት፣ ችግር የለውም እንለፈው። እሺ እዚህ ጋር እኮ የያዝነው እቃቃ ጨዋታ አይደለም። ይኸውልህ ህግ አለን ሁላችንም ብንሆን አይደለም። እኔ እንዴት እንደማስረዳ አላውቅም። አንተም በከፍተኛ ደረጃ የማይህ የኔ የሥራ ባልደረባዬ ነህ። በከፍተኛ ደረጃ የማይህ ማለት ነው። አሁንም እንደዛ እንድታይ ነው። ኖ እሺ ምን ምክንያት አለ ማለት ድንገት ሲያሰኝህ ብድግ ብለህ ለማንም ሳትናገር ቤተሰቦችን ጥየቃ ገጠር ሄድኩ ትለኛለህ። ሲያሰኝህ እየወጣህ የእኛን የሥራ መረጃዎች ማንም ሰው ማወቅ የሌለባቸው መረጃዎች እየወሰድክ ለፍቅረኛ ተነዛላታለህ። ያነዘውላትም ለሷ ምንም ነገራትና ኬታም ታንደነገራቻቸው አላውቅም። አልነገራትም እኮ ነግራትም አላውቅም። ምክንያቱም እኔ ምን አውቃለሁ ስለዚህ ጉዳይ እኔ አልነግራትም። ምክንያቱም እኔ የማውቀው የራሴን ነው። በሞተው አባቴ ስም እምልልሃለሁ
ይሄንን ጉዳይ አሁን የነገርኩን 2 ህጎች ጥሰህ በመረጃ አስደግፌ ካገኘሁብህ ግን ፈጣሪ አይለመነኝ ነው የምልህ። ፈጣሪ አይለመነኝ፣ የማያዳግም ቅጣት ይጠብቃል። ይህን ነገር እንድታውቅ እፈልጋለሁ። እኔ ስራዬን ጠንቅቄ የምሰራ ሰው፣ የማደርገውን ነገር ጠንቅቄ የማደርግ ቆይ አንድ ነገር እዚህ ጋር ላንሳ። ቅድም ሳወራ ሰምተኸኛል በመሃል አይደለ? ያንተ ፍቅረኛ እኔን ልታገኘኝ መታለች ወደዚህ ነው ያልኩህ አይደለ? ለምን የመጣችው ይመስላል? አይ ዶንት ኖ እኔ ለምን አንተ ጋር እንደመጣች ወይ ደግሞ ዘረፈኝ ወይ ደግሞ ዘረፈኝ በሚለው አይደለም እኔ ጋር የመጣችው። ታዲዮስ ዘርፎኛልና አገኙልኝ ብላ አይደለም የመጣችው። ዋናው ነገር እሺ፣ በምን ጉዳይ ነው የመጣችው? እሺ ገምት እስቲ አንተ። ለምን እኔ ጋር ልትመጣ ትችላለች? እንግዲህ እኔ ምንም አንተ ጋር በምን ጉዳይ ልትመጣ እንደምትችል ምንም አሁን ሊገባኝ የቻለ ነገር የለም። እሱንም እንተው። እኔ አንተ እዚህ ቦታ ላይ እንዳልኖርክ እንደሌለህ ሳቅ ስልክ ላይ ልደውል ሞክሬያለሁ፣ ማግኘት አልቻልኩኝም። ስልክ ዝግ ነበረ። ክፍለ ሀገር ስለነበርኩ ነው። እሺ ይሁን፣ ችግር የለውም። ከአንተ ጋር ይተዋወቃሉ ወይ ደግሞ ግንኙነት አላቸው የተባሉ ሰዎችንም ደግሞ ሳነጋገር ስናጠያይቅ ነበር። እኔም ወንድሜ ናቲ እዚህ ጋር ችግር ሊፈጠር ነው በእኛና በአንተ መካከል ማለት ነው። ምንድነው ችግር የሚፈጠረው? ይኸውልህ እነዚህን ሰዎች ስናናግራቸው ያሉንና ያረጋግጡልን ነገር ምን እንደሆነ ታውቃለህ? አንተ ከዚህ ሀገር ልትወጣ ፕሮሰስ ጨርሰህ በዚህ 1 ሳምንት ውስጥ ቀንህን እየተጠባበክ እንደሆነና እነሱን ተሰናብተህ ወደ ሌላ ቦታ ሙቭ እንዳደረግክ ነው። እሺ፣ ስለዚህ ነገር ውሸት ነው? እሺ፣ ይሄ ውሸት አይደለም እኮ። አሁን እኮ እውነት እየነገርኩ ነው። በቃ ይሄ ውሸት አይደለም። ይኸውልህ እኮ ስለዚህ ነው። አሁን ለምንድን ነው ታዲያ ዋሸኝ? አሁን የት ነበርክ እኮ ስትለኝ ክፍለ ሀገር ነበርኩኝ። ምክንያቱም እናትና አባቴን ካየሁ ቆይቻለሁ። ስለዚህ አሁን ደግሞ ከሀገር ልወጣ ስለሆነ የመጨረሻ ማየት አለብኝ እነሱን። ስለዚህ ለዛ ነው የሄድኩትኝ። በቃ የጠፋሁበት ምክንያት እሱ ነው። ስለዚህ ነገር ለስራ ባልደረቦች ማሳወቅ የለብህም? እሺ ሌላው ይቀርና ያንተን ክፍተት የሚደፍንልን ሰው ማግኘት መቻል የለብንም? ይሄን ብቻ መልስልኝ። እሺ ጥፋት እሱ ጥፋት ሊሆን ይችላል። ምክንያቱም ምን በቃ ያዘን ላይ ስለነበር ከኔን ነገር ልነግርህ አልፈለኩም። በቃ እኛም አለን እኮ ታዲዮስ፣ እኛም አለን እኮ ለዛ ይቅርታ ጠይቃለሁ። ግን አሁን እስካሁን ለጠየቀኝ ጥያቄ ግን ትክክለኛ ነው መልስ እየሰጠው ያለሁት። እሺ ስለዚህ አሁን ወደ ዋናው ጉዳይ እንግባ። ይኸውልህ ታዲዮስ፣ ፍቅረኛ እዚህ መታ ስላንተ የነገረችን አንተ እንደዘረፍካት ብቻ እንዳደለ ልነግርህ እፈልጋለሁ። ምክንያቱም አንተ የያዝከው አንድ ድብቅ መረጃ እንዳለ። የምን መረጃ? ጥሩ፣ የምን መረጃ? ስለዚህ ስለ መረጃው እኔ ልንገርህ ማለት ነው አይደለ? ፍቅረኛ ያለችኝ ነገር አንድና አንድ ነገር ቢሆን ምንድነው እናንተ የራሳችሁ ሰው ወንጀል ሲሰራ እሱን መደበቅ። የምን ወንጀል ነው? እኔ ምንም ወንጀል አልሰራሁኝም። የምን ወንጀል ነው? ማን ነው ታዲያ ወንጀሉን የሰራው? ስለምን ወንጀል ነው የምታወራው? ቆይ ለምን እንደነገጥክ አልገባኝም። ያልደነገጥኩም ማወራውን ወሬ ራሱ ለምን ነው የማታስጨርሰኝ? ምን አለ ይሄ ሰውዬ እኮ ያለው እኮ ፍቅረኛ የራሳችሁን ሰዎች ትሸሽጋላችሁ አለች እንጂ ታዲዮስ ወንጀል ሰርቷል አለች አይደለም አይደል? ምንድነው የደበቀው ነገር? ምንድነው ታዲዮስ ንገረኝ። የደበቀው ነገር ምንድነው? የደበቀው ነገር ንገረኝ። እናታችሁ ምንድነው የምትሉኝ? ይኸውልህ የናቴ አባት ከመሞታቸው በፊት ማለት ነው ከመሞታቸው በፊት ስትጠብቃቸው የነበርከው ሰው አንተ ነህ አይደል? እውነት ነው። እኔ ስትጠብቃቸው የነበረው። እሺ ምንድነው በዛ ጊዜ የተፈጠረው ነገር ንገረኝ። የናቴ አባት ሐኪም ቤት ከመግባታቸው በፊት ማለት ነው እኛ ከጀርባ ስናስታመማቸው የነበረ ሰዓት ላይ ምንድነው የተፈጠረው ነገር ንገረኝ። ምን ሊፈጠር ይችላል? ምንም እውነቱን ንገረኝ ታዲዮስ። የናቲ አባት ናቲ የእሳቸው ልጅ አለመሆኑን ሲሰሙ ነው አይደለ በድንጋጤ ታመው ሐኪም ቤት የወሰድናቸው። እርግጠኛ ነህ በዚህ ነገር ነው? ባልተፈጠረ ነገር ምን እውነት እነግርሃለሁ። እሺ እውነቱን ተናገር የምትለኝ? ይኸውልህ ታዲዮስ እኔ እንድትደብቀኝ እንድትዋሸኝ አልፈልግም። ቀልድ አይደለም ያዝኩት። ሰማኛለህ? ቀልድ አይደለም ያዝኩት እኮ እውነቱን ነው በቃ እየነገርኩ ያለሁት። ባልተፈጠረ ነገር ላይ ምን እውነት እነግርሃለሁ? እሺ ታዲዮስ፣ አንተን አባቴ ያለበት ክላስ ውስጥ ስመድብህ እዛ አካባቢ ከአንተና ከዶክተሮች ሲቀጥል ደግሞ አለፍ ካለ ከኔ ውጪ አንድ ሰው እዛች ቦታ ላይ እንዳይጠጋ ጭምር ነግሬ ነበር። ስለዚህ አባቴ ወደ ሆስፒታል የገባው እንግዲህ አንተ ካልነገርከው በስተቀር የኛ የሥራ ባልደረቦች ወሬ ሲያወሩ ሰምቶን እኔ የሱ ልጅ እንዳልሆንኩኝ አይደል? እንደዛ ነው አይደል? ንገረኝ ታዲዮስ፣ መልስን እየጠበቅኩ ነው። ማን ሲያወራ ሰማ? መልስልኝ። ከአንተና ከኔ
አለፍ ሲል ከዶክተሮች ውጪ እዛ ክፍል አንድ ሰው እንዳይገባ ብዬ ነግሬሃለሁ። ሲቀጥል ደግሞ አባቴ ከኛ ከስራ ባልደረቦች እንግዲህ ይህንን ወሬ ሲያወሩ ሰምቶ ራሱን ስቶ ሆስፒታል ገባ። ከማን ማን ነው ማለት አንተ ለብቻ ታወራለህ ነው? ለብቻ አታወራም መቼም ማለት ለብቻ አይደለም፣ ጤነኛ ነህ። ስለዚህ በእርግጠኝነት ከአንተ ውጪ ወይንም ደግሞ ሌሎች ሁለት ሰዎች አሊያም ሌላ አንድ ሰው መጥቶ ከአንተ ጋር ስለዚህ ጉዳይ እያወራ ነበር ማለት ነው። ማንም የለም ብቻ ያወራው ነው። ብቻ ስታወራ ሰምቶ ነው አባቴ የታመመው? ንገረኝ። እሱን መመላቅ እችላለሁ። እሺ ማለት አንተ ያማል። ስለዚህ በቦታው አልነበርክም ነው? ቆይ አንድ ጊዜ ናቲ፣ አንድ ጊዜ በቦታው አልነበርክም? እየጠበቃቸው ነበር? እየጠበቅኳቸውማ ነበር፣ ግን በቃ አሁን እዛ ቦታ ላይ ግን እኔና ዶክተሩ ነው በቃ የተፈራረቀ የምንጠብቃቸው። እሺ ስለዚህ ምናልባት እኔ በቃ አሁን እኔ በማልጠብቃቸው ሰዓት ይሄን ነገር ሰምቶ ሊሆን ይችላል ከዶክተሩ ምናልባት ከሌላ ሰው ጋር ዶክተሩ ነገራቸው። አይ ነግሯቸው ሰው ምናልባት ሲያወራ ሰምቶ ሊሆን ይችላል። አባትህ ታሟል ብለህ የጠራኝ አንተ ነበርክ፣ ትዝ ካለህ በቦታው ላይ ነበርክ ማለት ነው። አባቴ እንደዛ ሲሆን ያን ነገር ሲሰማ በቦታው ላይ ነበርክ። ምክንያቱም በቦታው ላይ ካልነበርክ ድንገት በብርሃን ፍጥነት ተከስተህ አባቴ እንደታመመ አውቀህ መተህ ለኔ አትነግረኝም ነበር እኮ። መታመማቸውን አውቄ ነገርኩ እንጂ ምን ሰምቶ እንደታመሙ እኮ አላውቅም። ምንድን ነው የምትወራው አንተ? ይኸውልህ ከዚህ ቀደም ያወራልኝ ነገርና አሁን እያወራህ ያለው ነገር በጣም እየተጋጨ ነው። ኧረ ምንም የሚጋጭ ነገር የለውም። የዛ ቀን ላስታውስሽ፣ ችግር የለውም ረስተው ሊሆን ይችላል። ላስታውስህ የዛ ቀን ቀኑን ሙሉ ማለት በሚቻልበት ደረጃ ከዛ ቦታ ላይ እንዳልተነቃነክ ነግረኸኛል አይደለ? ሲቀጥል ደግሞ አባቴ ድንገት ደህና እንደነበሩ ስትነግረኝ ማለት ነው ደህና እንደነበሩና ድንገት ግን በቃ ጸጥ እንዳሉብህ አይደል? ድንገት ራሳቸው እንደሳቱ ምናምን ነገር ነው መተህ ለኔ ነገርከኝ። ቀኑን ሙሉ አንተ ነበርክ የነበርከው። አትሊስት ዶክተሮቹ መጡ፣ አዩዋቸው፣ ወጡ ጠዋት ላይ አይደል? ታዲዮስ መልስ ስጠን እኮ። እሺ አረባ ምንድን እያስጨነቃችሁኝ እኮ ነው ያላችሁት። ይኸውልህ ማስጨነቅ ደሜን አታፍሩ። ሌላ ነገር ውስጥ አልፈልግም ካንተ ጋር። ስለዚህ ቀጥታ የጠየቅኩን ጥያቄ ብቻ መልስልኝ። እዛ ቦታ ላይ ምንድነው የተፈጠረው? ታዲዮስ ምንድነው የተፈጠረው? ምንድነው የተፈጠረው? ንገረኝ። እያናገርኩ ነው። ንገረኝ። ምንድነው የተፈጠረው? ምንድነው የተፈጠረው? ንገረኝ። ንገረኝ። ለምንድነው እያዋሸህ ነው ያለው? እኮ ነገራችኋለሁ። ለምንድነው እያዋሸህ ያለው? ንገረኝ። እሺ ምንድነው ታዲያ? በቃ ከኔና ከዶክተር ትዕግስቴን እየጨረስኩ ነው በጣም። ይኸውልህ ማውራት ያለብህን ነገር አውራ። ይኸውልህ እኔ እጄን አንተ ላይ ማንሳት አልፈልግም ታዲዮስ። ማውራት ያለብህን ነገር አውራ እያልኩ ነው እኮ። እሺ እናገራለሁ። በቃ እንዲ በቃ ከኔና ከዶክተር ውጭ ሌላ ሰው ገብቶ ነበረ። ማን ነው ያሰው? ንገረኝ። እሱም በቃ ሚኪ ነው ማለት በቃ እናንተ በማታውቁት ጊዜ በቃ እሱ ማንም አየኝም አላየኝም። ይኸውልህ ቆይ ላስጠንቅቅህ። በመጀመሪያ ታዲዮስ ላስጠንቅቅህ። ስለምታወራው ነገር በቂ የሆነ ማስረጃ የማትሰጠኝ ከሆነ ማለት ነው እኔ ፈጣሪ አይለመነኝ፣ እኔ አልተውክም። እሺ እየሰማኝ ነው? እያወራህ ያለኸው ስለ ሚኪ ነው እኮ። እየሰማኝ ነው አይደል? ምንድን አንዴ ተናገር፣ ቀጥል። ምንድን ነው እሱ? ንገረኝ። በቃ ብዙ ጊዜ እኔና ሚኪ ስንገናኝ ብዙ ነገሮችን እናወራ ነበረ። አልገባኝም። ማለት ስንገናኝ እኔና ሚኪ እናወራለን ማለት በቃ ሚኪ በቃ ከናቲም ብዙ አይወደውም። ስለዚህ በዚህ ስራ ላይ የሆነ ክፍተት ካገኘንበት በቃ ምንድነው እያወራ ያለኸው እኮ? አሁን ንገረኝ ስላልከኝ ነገር እኮ እየነገርኩ ነው ያለሁት እኮ። ለምንድን ነው አፈን መከፍተው? ዝም በል። ለምን አፌን ከፍታለሁ? ለምን ነው እየነገርኩ ነው? ንገረኝ። በትክክል ዝም ስላልኩ ነው። ናቲ ምን ይሆን ከናቲ ዝም ስላልኩ ነው። ናቲ ምን ይሆን ናቲ ምን ይሆን ከናለው? ተረጋጋ። ምን ይሆን ከናለው? ያማል እንዴ? ምን ይሆን ከናለው? ቀና በል እናውራ። ቀና በል። ኧረ ልቀቀኝ በእናትህ በቃ ልቀቀኝ። እንዴ እውነቱን ስለተናገርኩ ነው እንዴ? ቀና በል እናውራ። ምን ማለት ነው? ሚኪ ናቲን አይወደውም ማለት ንገረኝ። በቃ እውነቱን ነው እየነገርኳችሁ ያሉት። በቃ የምታምኑ ከሆነ መኑ፣ ማታምኑ ከሆነ በቃ ልቀቁኝ። ምንድነው? እሺ ቀጥል። ይኸውልህ በመጀመሪያ ግን የምታወራው ነገር ታረጋግጥልኛለህ? ማረጋገጫ ወይ? አዎ ማረጋገጫ አለኝ። አዎ ማረጋገጫ ባይኖረኝ እንደዚህ አልወራም።
ቀጥልሽ ቀጥል። ወይስ ስለራሳችሁ ሰው ሲወራ ነው እንደዚህ የሚያደርጋችሁ? ይኸውልህ ስርዓትህን ያዝ። እሺ ትሰማኛለህ? ስርዓትህን ያዝ። ምንድነው? በቃ ልቀቁኝ፣ በቃ እየነገርኳችሁ ነው። ካልሆነ ልቀቁኝ፣ በቃ ይኸውልህ አፍህን እንድትከፍትብኝ አልፈልግም አንተ። በቃ ካልሆነ ልቀቁኝ፣ በቃ መስማት የማትፈልጉ ከሆነ ቀጥል። ምንድነው እሱ? በቃ እንደውም አልናገርም። ይኸውልህ ሰው እናገራታለሁ፣ ወደድኩም ጠላም እናገራታለሁ። እናገራለሁ፣ የሰማኸኝ? በቃ ካልናገራለሁ አማንኳን ያንተ ጉዳይ አይደለም እኮ። በቃ ማውራት እኮ እያመናችሁኝ አይደለም። በቃ ማውራት ጀምር። ምን ማለት ነው? ሚኪ ናቲን አይወደውም ማለት? በቃ እየነገርኳችሁ ነው። የምታምኑኝ ከሆነ መኑ። በቃ እሺ ተናገር። በቃ ሚኪ ናቲን አይወደውም። በቃ ስለዚህ ባገኘው አጋጣሚ በቃ የሆነ ስራ ላይ ስህተት ካገኘንበት በቃ እሱን እንደዚህ እናደርገዋለን ያለኝ እሱ ነው። አልገባኝም። አንተ ለምን ይሄን ነገር ቀድመለኝ አልነገርከንም? ሚኪ ናቲ እንደዚህ ማለቱን ንገረኝ። ለምንድን ነው አንተ ሚኪ እንደዛ ሲል ዝም ያልከው? በቃ እንዴት ብዬ ነገራችኋለሁ ለእናንተ? ለምንድን ነው የማትናገረው? ሚኪ የእናንተ ጓደኛ እኮ ነው። ይሁና ታዲያ አንተ እኮ ከናቲ ጋር የምትሰራ ሰው ነው አይደለ? ለምንድን ነው ሚኪ እንደዚህ ሊል የሚችለው? በቃ በእናንተና በናቲ በሚኪ በኩል ያለው ጓደኝነት በጣም ጥልቅ ስለሆነ ስለማቅ ነው። ስለዚህ ለእናንተ ምን ብዬ ነገራችኋለሁ? አሁን እየነገርኩህም እኮ እያመንከኝ አይደለም። ስለዚህ በዛ ሰዓት ምን ብዬ እነግርሃለሁ? ይኸውልህ በጣም ብዙ መናገሪያ መንገድ መቻ ይኸውልህ እኔ ጭራሽ አታሳብደኝ እያልኩ ነው። ማውራት ያለብህን ነገር አውራ፣ ንገረኝ። አንተስ እሺ ለምንድን ነው እንደዛ? እኔ ጭራሽ እየገባኝ አይደለም። እናንተ አሁን እኔን ወንጀለኛ እያደረጋችሁ ነው ያለሁት። እኔ ምንም አይነት ወንጀል የለብኝም ማለት በቃ ምንም አይነት ወንጀል አልሰራሁም። እኔ ማን ነው ታዲያ ወንጀል የሰራው? አሁን እኮ ስነግራችሁ ይኸውላችሁ በቃ በእናንተና በሚኪ መካከል ያለው ጓደኝነት ከኔም የበለጠ ነው። ስለዚህ አሁን የእሱን ነገር በነገራችሁ አታምኑኝም። እሺ ቀጥል፣ እኔ አምናለሁ። እሺ ቀጥል። ሲጀመር እኛ ማመን አይጠበቅብንም። አንተ የምታወራውን ነገር ትሰማኛለህ እኮ። ማስረጃ ማቅረብ ነው የሚጠበቅብን እኮ። ማስረጃ ልስጥ አልኩ እኮ በቃ። ግን ማስረጃም ሰጥቼ ልስጥም ባልኩም እያመንከኝ አይደለም። እሺ ቀጥል። እሺ አውራ፣ ማውራትን ቀጥል። እሺ በቃ እሺ። ከዚህ ቤት ባለው ጀርባ በቃ የናቲን አባት በምናስታመም ሰዓት እኔና ዶክተሩ ከሚኪ ጋር ስንገናኝ ብዙ ነገሮችን እናወራ ነበር። ነገር ግን አንድ ቀን እኔና ዶክተሩ የለም ብሎ ባሰበበት ቀን በሰዓቱ የናቲ አባት እሳቸው አባቱ አለመሆኑን በቃ ከሰሙ በኋላ በቃ በጣም ንዴት ውስጥ ይገባሉ፣ በቃ ይወድቃሉ። ነገር ግን ንዴት ውስጥ ከመግባታቸው በፊት ግን ሚኪ ሰውነት ውስጥ አውራ ይኸውልህ፣ ለምን ነው ለይን የምታስመጣብኝ? ማለት አሁን እኮ ነው እንዴት ብዬ እንደምነግራችሁ እኮ ስለማለት ምንድነው? እሺ ቀጥል። ምንድነው? አልገባኝም። አንተ ልጅ ቶሎ በል እባክህ። እሺ ልለምንህ ተናገር እኮ በቃ ይኸውልህ፣ አባቱን እንዳልሆኑ ከማወቃቸው በፊት ሚኪ በተኙበት መርፌ ወቅቷቸው ነበር። ስለምን መርፌ ነው የምታወራው? እኮ ይኸውልህ ልነግራችሁ እኮ ነው። አሁን እያመናችሁኝ ያልሆነ እኮ ይሄን እኮ ተናገር። እያመናችሁኝ አይደለም አትበል፣ ዝም ብለህ ተናገር። ይኸውልህ እኮ በቃ መርፌው ከተወጋ በኋላ ሰውነታቸው ውስጥ ከገባ ከ1-2 ሰዓት በኋላ ማን እንደወጋቸው ወይ ደግሞ ምን እንደተወጉ ራሱ የማይታወቅ መርፌ ነው የወጋቸው የነበረው። ያ መርፌ ምንድን ነው ንገረኝ። ቆይ አንዴ፣ ይሄን ነገር ሲያደርግ አንተ እንዴት አወቅ? እኮ እሱን ልነግራችሁ ነው። ማንም የሉም ብሎ እሳቸው በተኙበት ሰዓት ግቢ ውስጥ ገብቶ ነበር። ነገር ግን ግቢ ውስጥ ከገቡ በኋላ ግን እኔ ልክ ስገባ አይቼዋለሁኝ፣ እሱ አላየኝም እኔን እና ምን ሊያደርግ ነው ብዬ በቃ ተከታተልኩት፣ ካሜራ ይዤ ማለት ነው። አላየኝም እሱ እና በእጁ መርፌ ይዟል። እና ምን ሊያደርግ ነው ብዬ በቃ ተከታተልኩት እና በተከታተልኩበት ሰዓት ሲወጋቸው አየሁት፣ መርፌውም ማለት ነው። ካላመናችሁም ቪዲዮ አለ፣ አሳያችኋለሁ። የት ነው ያለው ቪዲዮ? እኔ ጋር ነው ያለው። በቃ ማንንም የማይደርስበት ቦታ አስቀምጬዋለሁ። ሰውዬ እያወራህ ያለውን ነገር ታውቀዋለህ? አዎ በቃ አሁን ይሄ እየሰጧችሁ ያሉት መረጃ ብቻ ሳይሆን ከነ ማስረጃው አሳያችኋለሁ፣ በቪዲዮም ጭምር ማለት ነው። ኤፍሬም ያላቸው ነገሮች እንዳለ እውነት ናቸው። አየህ እንዴ ተገጣጠመልኝ። አሁን በደንብ ቆይ አንድ ጊዜ ያላየ ነው ናቲ። ቆይ አንድ ጊዜ ቆይ አንዴ ምንም ነገር እንትን እንድትል አልፈልግም። አሁን ማለት እኔ ግራ የገባኝ ነገር አለ። አንተ እንዴት አወቅ መድኃኒቱ ያ መርፌ ከ2 ሰዓት በኋላ እንደዛ ማድረግ መቻሉ በሰውየው እንትን ውስጥ አላቅም። እንዴት አንተ ስለዚህ ሁሉ ነገር እንትን እውቀቱ ሊኖር ቻለ? እሺ
እሺ ከዛስ በኋላ እንዴት ነው ቪዲዮውን ስትቀርጸው እንዴት አላየህም ሚኪ? እሺ እሱ ተደብቄ ነበር ስቀርጸው የነበረው ከኋላ ሆኜ ማለት ነው። እሱ አላየኝም እና በቃ ከቀረጽኩት በኋላ በቃ እኔ ተደበቅኩ። ለምንድን ነው ያላሳየህን? እሺ ቪዲዮ ንገረኝ። ቪዲዮ እንደዚህ እንደምትሆኑ በቃ አሁን እኮ ሰውዬ እንደዚህ እንደምትሆኑ አትበለኝ። ሰማኛለህ? የሰው ህይወት ነው ያለፈው እኮ የሰው ህይወት ነው ያለፈው። እንደና እኔ ምን ላድርግ? እሺ እኔ ስለ ህይወት ማለፉን እኮ አይደለም እኮ ጥፋተኛ እንዴ። ለምንድን ነው ያልተናገርከው? ንገረኝ። ለምንድን ነው ያልተናገርከው? ለምንድን ነው የጠፋኸው? እሺ ከዛ በኋላ በቃ የጠፋሁበት ምክንያትማ መጀመሪያ እኮ ነገርኩ። በዚህ ምክንያት አልነበረም ነው የጠፋሁት። በቃ እናትና አባቴ ማየት ስለነበረብኝ ወደ ክፍለ ሀገር ሄድኩት። ቪዲዮ የት ነው አለ? እኔ ጋር ነው፣ ሰጣችኋለሁ ከፈለጋችሁ። ይኸውልህ እኔ ምንም አይነት ነገር እያመንኩ አይደለም አሁን ላይ። እርግጠኛ ነህ አይደል ስለ ቪዲዮ? አዎ እርግጠኛ ነኝ። አሳያችኋለሁ እኮ አልኳችሁ። መንገር ብቻ ሳይሆን አሳያችኋለሁ ቪዲዮንም ጭምር። እንዴት ዝም ልትለው ቻልክ ሚኪ? አንተ ምን ልበለው? እሺ ለምንድን ነው ለማስቆም ያልፈለከው? ሰውዬ ንገረኝ እያልኩ ነው እኮ። ይኸውልህ በቃ በሰዓቱ እኔና ሚኪ ስንገናኝ የምናወራቸው ነገሮች ነበሩ። በቃ ሚኪ ናቲ ላይ ትንሽ ነገር ነበር የምፈልግበት ነው የሚለኝ በቃ ሁሉ ጊዜ ማለት ነው። ለምን እኮ አሁን ሚኪ ናቲን የሚጠላበት ምክንያት እኔ አይገባኝም ለምን እንደሆነ ማለት ነው። ግን በቃ እኔ እውነቱንም ስነግር እኔ ናቲን አልወደውም። ምን ማለት ነው? አልገባኝም። አልወደውም ስትል ምን ማለት ነው? ይኸውልህ እኔ እናትና አባቴ ክፍለ ሀገር ሆኖ ተቸግረው የሆነ ስራ ላይ የሆነ ገንዘብ አስመልጦኛል ማለት አልገባኝም። አስመልጦኛል ማለት ምንድነው እየወራለ? አውራ ዝም አትበል። አውራ ሰውዬ ተናገር እያልኩ ነው። ምንድነው እሱ እኮ በቃ እሺ እኔም እንደዚህ ያለ ምክንያት ነው የምጠለው በቃ ማለት እየቀለድክ ነው ያለው አንተ ሰውዬ እየቀለድክ ነው ወይ ያለው? ንገረኝ። እየቀለድክ ነው ወይ ያለው? ምንድነው እኮ ተናገር። ምንድነው አስጋልኩ እኮ ተናገር። ምንድነው እሱ? ሰውዬ እውነቱን ተነግረኛለህ። እየሰማኸኝ ነው? ነገርኩ እኮ በቃ እሺ እሺ አውራ ምንድነው ማውራው እኮ በቃ ጠየቅኝ ጥያቄ እኮ መልስ ሰጠው በቃ ተናገር ምን ማለት ነው? ገንዘብ አስመልጦኛል ማለት እርዳኝ ብለህ እምቢ ብለህ ነው? ንገረኝ ታዲያ ዝም አትበለኝ። በቃ እሺ በቃ ያለ ምክንያት በቃ እንዴት ሰው ጠልታ አታውቅም እንዴ? ያለ ምክንያት በቃ አንተ ይኸውልህ ያለ ምክንያት አትበለኝ እኮ ይኸውልህ በቃ በሰን ተናገር። ያለ ምክንያት በምንም አይነት ምክንያት ይልህ ነገርኩ እኮ በቃ ከዚህ በፊት ከሁለት ወር በፊት አንድ የሆነ ሰው የያዝነው እንጀላ ነበር እሱም ያውቀዋል እንዴ። ምን እሺ ምንድነው ንገረኝ እኮ ይኸውልህ በቃ መቼም በእናትና በአባት የሚጨክን አንጀት የላችሁም አይደለ? በቃ እኔ ለእናትና ለአባቴ ስል ምንም ነገር አደርጋለሁ በዚህ ሰዓት። ምን ማለት ነው? አልገባኝም። ምን ማለት ነው? ምንድነው አልገባኝም ማለት በቃ ተቸግረው ነበር በቃ እናትና አባቴ ክፍለ ሀገር ላይ ሆኖ እሺ በሰዓቱ። ስለዚህ በቃ የሆነ ከሁለት ወር በፊት የያዝነው ኬዝ ላይ አንድ ወንጀለኛ ነበር። በቃ ወንጀሉን ካጠፋንለት የሆነ ጉቡ እሰጣለሁ ስላለኝ በቃ እሺ እሱን በቃ ያንን ነገር ለማጥፋት ስል እሱ በመሃል በቃ ገባና ከኔ ቀድሞ እሱን ያዘው። ስለዚህ ሊሰጠኝ የነበረው ብር ተፋረሰ ማለት ነው። ስለዚህ ከጀርባ የሆነ ልትወጋኝ ነበር አይደል? ሎጋ ሳላልሆነ በቃ እናትና አባቴ ስለተቸገሩብኝ በዛ ሰዓት ገንዘቡ ስላስፈለገ መተህ እኔን ገንዘብ ጠይቀህ ከልክዬ አውቃለሁ አይደለም? ያንን የሚያክል ገንዘብ ልሰጠኝ አትችልም። አውቃለሁ ወይ ንገረኝ። በእናትና በአባትህ ፊት እኔ አንተ ይኸውልህ ስማ እንዴ ስለ እናትና ስለ አባታቸው ነግሮኝ የኔ ክሩ አባል ሆነው ችግር ውስጥ ሆነው ዝም ያልኩትን ሰው ታውቃለህ? አይደለም በሰዓቱ በቃ አንተም በዛ ሰዓት ኪሳራ ውስጥ ስለነበርክ ነው ዝም ያልኩህ። ይኸውልህ ታዲዮስ እኔ ጭራሽ የማይመስል ምክንያት ነው እየተናገርኩ ያለው። ይኸውላችሁ አሁን እናንተ ምንም ነገር በነገራችሁ አታምኑኝም፣ ግን በቃ እየነገርኳችሁ ያለች ነገር ነው። ይኸውልህ ይሄን ነገር ተው ስለሚኪ አለ ያልኩህ ማስረጃ የምር አለ? አላው የት ነው ያለው? አለ እኔ ጋር ነው ያለው እኮ። የት ነው ንገረኝ። እኔ ጋር ነው አትበለኝ። እኔ የምኖርበት ቤት ነው ያለው። ስለዚህ ታመጣለህ ትሰጠኛለህ ማለት ነው። ሰጣችኋለሁ። ነገር ግን ይሄንን መረጃ ግን የምሰጣችሁ እኔን ከዚህ ወንጀል ነፃ የምታደርጉኝ ከሆነ ብቻ ነው። ምን ማለት ነው? ከዚህ ወንጀል ነፃ የምታደርጉኝ ከሆነ ማለት ይኸውልህ እኔ አሁን ከሀገር ለመውጣት ተዘጋጅቼ ፕሮሰሴን እያንዳንዱን ነገር ጨርሻለሁ። ነገው ደግሞ ከነገ ወዲያ ነው የምበረው። እሺ ስለዚህ ይሄንን መረጃ ሰጣችኋለሁ። ነገር ግን የምሰጣችሁ እኔን ከዚህ ወንጀል ነፃ የምታደርጉኝ ከሆነ ምክንያቱም እኔ ወንጀለኛ ስላልሆንኩ ማለት ነው። ምክንያቱም እኔ ወንጀለኛ አይደለሁም። እኔ ከሚኪ ጋር ተባብሬ እናቴን አባት አልገደልኩም። ይሄን ነገር እኮ ቀድመህ ራስህ ነበርክ መናገር የነበረበት። ሰማኛለህ?
ተረጋጋ። ይኸውልህ ምንም ነገር ሳናረጋግጥም እያልኩ ነው። ትሰማኛለህ? ሚኪን አገናኝ። ካሜራማን አጥፋልኝ። ካሜራማን ማግኘት ነው የምፈልገው። ይኸውልህ ትሰማኛለህ? ሚኪን ማግኘት ፈልጋለሁ። አይመለከትም። በእጆቼ ነው አንቄ የምገለው። ትሰማኛለህ? ናቲ ተረጋጋ። አንቄ ነው የምገለው። ይኸውልህ ተረጋጋ እያልኩ እንዴት እንረጋጋለን?